ገዳዩ ይህ ነው። በሳዑዲ አረቢያ በመዲነቱል ሙነወራ ከተማ በሰርግ ቦታ ላይ አንድ ወገናችንን በካሪያ በሚላዋ በመውጋት ህይወቱን ያጠፋው ኢትዮጵያዊ እንደምታዩት እዚህ ጋር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ አንድ 3 ቀን እየሆነው ነው በሳዑዲ አረቢያ ኢትዮጵያዊ ወገኖቻችን በቢላዋ ተወጋግተው መገዳደላቸው ተሰምቷል ማለት ነው። እና እስካሁን ድረስ ገዳዩ አልተያዘም። ገዳዩ እንደምታዩት በፎቶ የምታዩት ወንድማችን የ17 ዓመት የወጣትን ህይወት መቅጠፉ ተሰምቷል ማለት ነው። እና ወገኖቼ በጣም ጥንቃቄ ማድረግ አለባችሁ። በተለይ ሴቶች፣ እነዚህ ወንድሞቻችን እንግዲህ የተጋደሉበት ምክንያት ያው በሴት ነው። አጋዲዋ ሴቷም የሀራ ልጅ እንደሆነች እና ገዳዩ ደግሞ የኛው ሀገር የመርሳ አባገትዬ ልጅ ሟች የጊራና ልጅ የአንድ ሀገር ሰው የአንድ ሀገር ልጆች ናቸው እንግዲህ የተገዳደሉት። የተገዳደሉበትም የሰርግ ቦታ በእነዚህ ልጆች የሰርግ ገስር ኢስተራሃ ማለት ነው። ታውቁታላችሁ እንግዲህ አረብ ሀገር ያላችሁ የሰርግ ቦታ የሰርግ አዳራሽ ገስር ወይንም ኢስተራሃ ይባላል። በእነዚህ ሁለት ጥንዶች በሰርግ መሀል ነው ግድያው የተከሰተው ማለት ነው። ይህንን ቪዲዮ እስከ መጨረሻው ተከታተሉና ጉድ ነው የምትሉት ወላሂ ላዚም ማለት ነውና እኔም ማለት እንግዲህ እነዚህ ልጆች ገዳዩም ከመጣ አሁን ሰዓት ገና ቅርብ ሰዓት 1 ዓመት አልሆነውም ወደ ሳውዲ አረቢያ ከገባ ማለት ነው። ሟቹም ገና ቅርብ ጊዜ ነው ወደ ሳውዲ አረቢያ እየመጣው፣ ገና ወጣት ነው፣ ገና ህፃን ነው። አሁን ላይ ወደ ሳውዲ አረቢያ የሚመጡት በጣም ያኔ ህፃኖች ከ20 ዓመት በታይ ናቸው። የጋማ ህግ ስለተፈቀደ በየጋማ እዚህ እህት እናት ምናምን ይኖራቸዋልና በጣም ህፃን ልጆች ናቸው የሚመጡትና ሟቹም እንደተነገረው እንግዲህ ገና የ17 ዓመት የ18 ዓመት ልጅ ነው የ17 ዓመት ልጅ ነው እያሉ ነበረ። የሟቹም የገዳዩም እናት ሳዑዲ አረቢያ እንዲያለችና በፖሊስ ቁጥጥር ስር እንደዋለች ብዙ ዘመዶቹ በፖሊስ እንደተያዙ፣ ነገር ግን ገዳዩ እስካሁን ድረስ እንዳልተያዘ እየተወራ ይገኛል ማለት ነው። ሰርጉ እንግዲህ እኔ የገረመኝ የኩላ ቪዲዮ እየተፖሰተ ያለው ሰርጉ የነበሩ ሰዎች የቀረጹት እንዲሁም በተለይ የሙሽራው ቤተሰቦች ናቸው ይህንን ቪዲዮ እየፖሰቱት ማለት ነው። ማች ተጎዳ እንደዚህ እየጨፈሩ እንዲሁም ኦኬ በዛ ሰዓት ይቀረጽ ችግር የለውም፣ ግን ወዲያው እዚህ ሰርግ ላይ ነው ግድያው የተካሄደው እንደሰማ ነው። ነገር ግን ይህን ቪዲዮ በሶሻል ሚዲያ ምን አይነት ደስታ ቢሰጣቸው ነው እንደዚህ የሚፖሰቱት የሙሽሪትም ሆኖ የሙሽራው ወገኖች ምናምን ያኔ በጣም የሚያሳዝን ነው ማለት ነው። እዚህ ሀገር ላይ አንድ ቤት ሀዘን ሲገባ አንድ ቤት ደስታ እንደዚህ ነው። የሟች ቤተሰብ በሀዘን እንግዲህ ይህን ልጅ ለሰርግ ለመጫወት ለመሳቅ ነው ወደዛ ቦታ የሄደውና ባልታሰበ ቅስፈት እንግዲህ በአንድ በገዛ ጓደኛው ህይወቱን አጥቷል ማለት ነውና ጦሱ የተረፈው ለዘመድ ያዝማር ነው። የገዳይ ቤተሰቦች እንዳለ ተይዘዋል ብለዋል። የቅርብ ቤተሰቦቹ እናቱም ጭምር፣ እናቱም የምትኖረው መዲና ነው፣ እሷም በቁጥጥር ስር ውላለች ብለዋል። ነገር ግን እስካሁን ገዳዩ አልተያዘም። ያው ተደብቆ ነው፣ የትም አያመልጥም። ደግሞ ህጋዊ ስለሆነ በኢቃማ ስለሆነ የመጣው የትም ሊያመልጥ አይችልም ማለት ነው። እና ሴቶችዬ በጣም ስትር ሆኖ የምር አረብ ሀገር ላይ በጣም ከባድ ነው። እና እዚህ ቪዲዮ ላይ የገረመኝ ነገር አለ፣ እሱንም ተከታተሉ። ለምን የሰርግ ቦታ ላይ በተለይ አሁን የሚመጡት ኢትዮጵያዊ ወጣቶች ወንዶች ይሄ ምንድነው የሚባለው ካሪያ ቢላዋ ሳይታጠቁ የትም አይሄዱ። ቢላዋ እስራቸው አድርገው ነው የሚተኙት። የትም ሲሄዱ ቢላዋ በሶሪያቸው በሽርጣቸው ወጥፈው ነው እንትን የሚሉት ማለት ነው። እና እዚህ ቦታ ላይ የገረመኝ እኔ ቢላዋ ይዘው ሲጨፍሩ ቢላዋ ታጥቀው ማለት ነው። እንግዲህ ይህንን ቢላዋ መቼስ ለጌጥ አይደለም የሚታጠቁት። የሆነ አደጋ የሆነ ሰው ቢተናኮላቸው ያን ሰው ህይወት ለማጥፋት ያን ሰው ለመውጋት ነው ቢላዋ የሚታጠቁት። እና በጣም ነው የገረመኝ ቢላዋ ታጥቀው ሲጨፍሩ የሆነ ልጅ እና ይታይበታል የታጠቀው ቢላዋ። ሱብሃንአላህ። ከዚህ ላይ እንግዲህ የምትጨፍረው ሴት ናት። ታውታላችሁ ወደ መጨረሻ ቪዲዮውን ማለት ነው። እና የመዲም ቅመሞችም ስትር ሆኖ በቃ አትንዘላዘሉ። እኔ ምን አይነት ሴት ብትሆን ያኔ በጭራሽ በሴት መገዳደል እንደዚህ ደም መፋሰስ ኧረ በጣም ይደብራል። እንግዲህ አሁን የአጋዳይ ቤተሰብ ችግር ውስጥ ይገባል፣ የገዳይ ቤተሰብ ችግር ውስጥ ይገባል። በቃ ብዙ ሰው እዚህ ጋር ተመልከቱ። እንግዲህ ልብ ብላችሁ ምን አይነት ቢላዋ እንደታጠቀ ልብ ብላችሁ ተመልከቱ። እና ኢላሂ ወኢና ኢለይሂ ራጂዑን። እና እንደምታዩት እንግዲህ ቢላዋው ይታይበታል ማለት ነው። እና ቢላዋውን አይታችኋል ብዬ አስባለሁ። እኔ በጣም ነው የገረመኝ።
እንደምታዩት ነው። አያችሁት? ቢላዋው ይሄን ነው። እንደዚህ ታጥቆ ነው እንግዲህ ይሄን ሰርግ ቦታ ገስር ነው የሚጨፈረው። ኢነኒላሂ እና ሹፉ እንዴት ምን ያህል ቢላዋ እንግዲህ በዚህ ሰው ቢያገኝ በጣም ነው ላይ የሚያስጠላና የሚደብር ባህል ነው የኛ ባህል። በተለይ እንደዚህ ወሎ ራያ ምናምን በቃ ወደዛ ሀገር ሲጀመር ከወሎ ማለት ይሄ ሀራ መርሳ ጊራና ወደዛ ወደታ የዚህ ሀገር ሰው በቃ እንደ ፋሽን እንደ ባህል ነው የሚያየው ቢላዋ ታጥቆ መዞር። ሀገራችንም ጭምር አብዛኛው ሰው ህይወቱን የሚያጣው በዚህ ነው። ሲጣሉ ትንሽ አውጥቶ ስክት ነው በዚህ ቢላዋ ውግት ግድል አለቀ። ርህራሄ እንኳን የሚባል ነገር የለምና አጅብ ነው። በጣም ይገርማል። እና በዚህ እንግዲህ በደስታ ቀን ሀዘን መዲና ምነወራ ዲብልቅልቋ ወጥታ የካፊር ተረቀም የካፊር ሰበሰብ በዚህ መልኩ ነው የሚገርመኝ። ብዙ ነጋዴዎች ማለት ነው ሲያስተዋውቁ አይቻለሁኝ። ይሄንን ቢላዋ ቤት አምጥተውት ነው የሚገርመኝ። ቤት አምጥተውት ነው እውነት፣ በአየር አምጥተው ነው እዚህ ሳውዲ አረቢያ ውስጥ ጁዳ ውስጥ ማለት ነው ቢላዋ ሲያስተዋውቁ። ይሄ ዱላ ሽመል ይሻል ችግር የለው። ቢላዋ ቤት መጥቶ ነው እውነት በሻንጣ ተቆጥሮ የንግድ ፍቃድ ወጥቶለት ከኢትዮጵያ ኤርፖርት ወጥቶ ነው ሳውዲ አረቢያ የገባው። እኔ በጣም ነው የገረመኝ። ካሪያ እንግዲህ እንደዚህ አይነት ካሪያ የሚጠቀሙት እንደነገርኳችሁ ሰው ለመውጋት ነው። የሆነ ችግር ሲፈጠር ለመውጋት ነው። ከሰው ጋር ሲታሉ ምን ሲሉ ዝናር ካሪያ ይባላል በወሎ። ይቺ በቃ ፋሽን ናት። ወጣቱ ሁላ እንዲህ ሽርጥ ይለብሳሉ። ከዛ ምን ያደርጋሉ? ካሪያቸውን ወተፍ ያደርጋሉ። የሆነ ችግር ሲፈጠር ወስጡ አንስቶ ስክት ነው ግድል ነው አለቀ። እንደዚህ ነውና ሰሞኑን እንግዲህ በሳውዲ አረቢያ እየተሰማ ያለው ነገር ይሄንን ይመስላል። ያሳዝናል። የምራቱን ጦልጦሎ ሴቶችም ስትር ባልካለሽ ስትር ከሌለሽም ስትር አንድ ወንድ የምትጀናጀኒ ከሆነ አንድ ወንድ 30 ወንድ ያንንም ይሄንም አሎ ሀቢቢ እያልሽ ይኸው መጨረሻው ጦሱ ለራስሽም ለሟቹ ለገዳይ ለቤተሰብ በቃ ለዘር ማንዘር ነው የሚተርፈው ጦሱ ማለት ነውና አርፋችሁ ስትር በላችሁ ስራችሁን ስሩ። ሴቶች የመዲም ቅመሞች አታሰድቡን። እንደምታዋቸው እንግዲህ እንደዚህ የተጨፈረበት ሰርግ ነው በስተመጨረሻ ሞት እየተከሰተበት እላችኋለሁ ቤተሰብ።